ሰላም እንዴናችሁ አድማጭ ተመልካቾቻችን፣ በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ይዘን መተናል። ዩናይትድን የተመለከቱ እንግዲህ ረፋዱን በርካታ ስፖርታዊ መረጃዎች ወጥተዋል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማርከስ ራሽፎርድን ሁኔታ እንመለከታለን። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ባለው ኮንትራት ላይ የተቀመጠው የ40 ሚሊዮን ፓውንድ የውል ማፍረሻ ጊዜው እንደተጠናቀቀ እየተገለጸ ይገኛል። ከዛ ባሻገርም እንግዲህ የዩናይትድ ስም ከበርካታ ተጫዋቾች ጋር እየተያዘ ይገኛል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ባለው ኮንትራት ላይ የተቀመጠውን የ40 ሚሊዮን ፓውንድ የውል ማፍረሻ ጊዜ መጠናቀቁ ተገልጿል። በዚህም ምክንያት ከዚህ በኋላ ራሽፎርድን ለማዘዋወር የሚፈልግ ክለብ ከዩናይትድ ሰዎች ጋር በመደራደር እንደሚጠበቅበት ተገልጿል። የዴቪድ ኦርንስተን ነው የዘ አትሌቲክ ጸሐፊው የገለጸውና እስካሁን ድረስ እንግዲህ በማይክል ካሪክ እና በራሽፎርድ መካከል የተደረገ ውይይት የለም። ነገር ግን አሁን በሁለቱ ሰዎች መካከል ድርድር ንግግር ይደረጋል ተብሎ ይጠበቃል። ከዛ በኋላ ነው እንግዲህ ተጫዋቹ በማንቸስተር ዩናይትድ ቤት ይቆያል ወይስ አይቆይም የሚባለው ነገር ውሳኔ የሚያገኘውና ተጫዋቹ እንግዲህ ፖቴንሻል ያለው አቅም ያለው ተጫዋች እንደሆነ ይታወቃል። በሚገባ በፕሪሚየር ሊግ ራሱን ያሳየ፣ ያው ግን ከወርክ ሬት ጋር በተያዘ የሚነሳበት ጥያቄ ያለው ወደኋላ እየተመለሱ የተከላካይ ክፍሉን የሚያግዝ ተጫዋቾች ተርታ ስር የሚመደብ አይደለምና ከዛ አንጻር ይሄ ተጫዋች በማንቸስተር ዩናይትድ ቤት ይቆያሉ የሚለው ነገር በተለይም እንግዲህ ከንግግራቸው በኋላ እንደሚወሰን ይጠበቃል። አለን ሺረር ስለ አንድሪ ሳንቶስ ፊርማ እንዲህ ሲል ተናግሯል። የሳንቶስ ፊርማን ለመገምገም በጣም አስቸጋሪ ነው፣ ምክንያቱም ከተጫዋቹ አንጻር አሁን ላይ በቼልሲ ኢንዞ ፈርናንዴዝ እና ካይሴዶን አስቀምጦ ቋሚ 11 ውስጥ የሚገባ ተጫዋች መሆን ቀላል አይደለም። ነገር ግን እምቅ ችሎታ እንዳለው ግልጽ ነው። እናም ዩናይትድ ያንን ችሎታ በመተማመን ይህን እርምጃ ይወስዳል ብሏል። በቋሚነት ብዙ ላልተጫወተ ተጫዋች ይህን ያህል ትልቅ ገንዘብ መክፈል አደጋ ሊሆን ይችላል። ሆኖም እሱ ችሎታ እንዳለው ግልጽ ነው። ጊዜ ከተሰጠውና በቂ የመጫወቻ ድል ካገኘ ለማንቸስተር ዩናይትድ በጣም ጥሩ ፈራሚ ሊሆን ይችላል ሲል አለን ሺረር ተናግሯል። አንድሬ ሳንቶስ እምቅ አቅም እንዳለው እንግዲህ ይህ ሰው ለማንጸባረቅ ሞክሯል። በነገው ዕለት እንግዲህ አዳዲሶቹ ፈራሚዎች ጨዋታዎችን የሚከውንበት ቀን ነው ተብሎ ነው የሚጠበቀው። ሳንቶስ እና ዳርሎን ነገ ሬክሳም በሚገጥመው የማንቸስተር ዩናይትድ ስብስብ ውስጥ እንደሚካተቱ ይጠበቃል። ቴሌማንስ ግን ቤልጅየምን እንደመወከሉ ወደ ፕሪሲዝን ልምምድ ለመመለስ ጥቂት ሳምንታት ይቀሩታል ተብሏል እና በነገው ዕለት እንግዲህ አዳዲሶቹ ፈራሚዎችን በዩናይትድ መለያ እናያቸዋለን ተብሎ ይጠበቃል። እኔም ለዚህ ጨዋታ የሚሆኑ አፕሊኬሽኖችን አዘጋጅላችኋለሁ። ሁሌም ቢሆን ይህንን ቻናል ሰብስክራይብ እንዲሁም ላይክ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ወደ ሌሎች መረጃዎች እንሄድ። የቀድሞ የማንቸስተር ዩናይትድ አማካኝ ፍሬድ የሀገሩ ልጅ አንድሪ ሳንቶስ ቀያይ ሰይጣኖችን ሲቀላቀል በማየቱ እንደተደሰተ ገልጿል። ሌላ ብራዚላዊ ወደ ሞዶ ክለብ ስላቅና ደስ ብሎኛል። አንድሪ ይህን ሲያሳካ ስላየው ለእርሱ ደስተኛ ነኝ። እርሱ እኔ ለብሼ የምጫወትበትን የ17 ቁጥር መለያ እንደሚለብስ ሳውቅ ኩራት ተሰምቶኛል። ነገር ግን ከዚህ የበለጠ ወሳኙ ነገር ይህንን ትልቅ መለያ መልበስ መቻሉ ነው። ለእርሱ መልካሙን ሁሉ መኝለታለሁ ሲል በማንቸስተር ዩናይትድ ቤት ተጫውቶ ያሳለፈው ተጫዋች ፍሬድ ለአንድሪ ሳንቶስ መልካም የሆነ ምኞቱን ተመኝቶለታል። ማንቸስተር ዩናይትድ እንግዲህ የባርሴሎናው ተጫዋች የሆነውን ማርክ በርናልን እንደ ስዋፕ ዲል በተለይም ራሽፎርድን በዚህ ተጫዋች መቀየር ፍላጎት እንደነበረው እየተገለጸ ይገኛል። እንደ ሙንዶ ዲፖርቲቮ ገለጻ ከሆነ ዩናይትዶች ይህንን ተጫዋች እንደሚፈልጉት እና በተጫዋቹ መቀየር እንደሚፈልጉ ነው እየተገለጸ የሚገኘው። በናል የማንቸስተር ዩናይትድ ኢላማ እንደሆነና ምናልባት ባርሴሎናዎች በዚህ ሀሳብ የሚስማሙ ከሆነ ተጫዋቹን ለባርሴሎና አሳልፎ የመስጠት ሀሳብ እንደነበራቸው ነው የተነገረው። ማንቸስተር ዩናይትዶች አሁንም ቢሆን ሉዊስ ሆልን እንደሚፈልጉትና አማራጮች ከተገኙ ተጫዋቹን የግላቸው ለማድረግ እንደሚያስቡ ተገልጿል። ሉዊስ ሆል በተደጋጋሚ እንግዲህ ከኒውካስትል ዩናይትድ ቤት መልቀቅ እንደሚፈልግና አዲስ ህይወት መጀመር እንደሚፈልግ በተደጋጋሚ አስታውቋልና የዚህ ተጫዋች መዳረሻ እስካሁን ድረስ ባይታወቅም እንኳን ነገር ግን ሉዊስ ሆል ከኒውካስትል በመልቀቅ ወደ ሌሎች ክለቦች መዳረሻው እንዲሆን ይፈልጋል። ዩናይትድም የተጫዋቹን ሁኔታ እስካሁን ድረስ በቅርብ እየተከታተለው ነው ተብለዋል። ከዛ ባሻገር ማንቸስተር ዩናይትዶች የጆን ፊሊፕ ማቴታን ሁኔታ እስካሁን ድረስ እየተከታተሉት እንደሆነ ሩድ ጋሌት የተባለው የዜና አውታር ዘግቧል። አትሌቲኮ ማድሪድን በዚህ ተጫዋች ላይ
አይኑን ማሳረፉ ይታወቃልና ዩናይትዶች እንግዲህ ቤንያሚን ሼሽኮ ጉዳት ሲያስተናግድ ሁነኛ የሆነ ተጠባባቂ የሆነ ተጫዋች ያስፈልጋቸዋልና ታዲያ ይህ ተጫዋች ደግሞ በዝውውር ሊስታቸው ውስጥ ገብቷል። 25 ሚሊዮን ፓውንድ ድረስ ዩናይትዶች ለዚህ ተጫዋች ለማውጣት ዝግጁ ናቸው። ነገር ግን ክሪስታል ፓላስ በዚህ ዋጋ ተጫዋቹን አሳልፎ ይሸጠዋሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ምናልባት ለሌላ ክለቦች ይህንን ዋጋ ተስማሚ ሊሆን ይችላል። ነገር ግን ለማንቸስተር ዩናይትድ በዚህ ዋጋ ክሪስታል ፓላሶች አሳልፈው ይሸጡታሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ከዛ ባሻገር ዩናይትዶች የኢንትራ ፍራንክፈርት ተጫዋች የሆነውን ሁጎ ላርሰንን በቅርበት እየተከታተሉት እንደሆነ እየተገለጸ ይገኛል። ይህ የ22 ዓመት ተጫዋች በኢንትራ ፍራንክፈርት ቤት በጣም ጥሩ የሚባል ጊዜን እያሳለፈ እንደሚታወቅ የአደባባይ ሀቅ ነውና ማንቸስተር ዩናይትዶችም በዚህ ተጫዋች ላይ ከፍተኛ የሆነ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ ሰው እንግዲህ በኢንትራ ፍራንክፈርት ቤት በ87 አፔሪያንሶች 7 ጎሎችና 4 ለጎል የሚሆኑ ኳሶችን አመቻችቶ ማቀበሉ የሚታወቅ ጉዳይ ነው። ዩናይትዶች በዚህ ተጫዋች ላይ ፍላጎት አሳድሯል። ከዛ ባሻገር የበርናልን ስታት በምንመለከትበት ጊዜ 22 ጨዋታዎችን አድርጓል። 1031 አጠቃላይ ሚኒቶች መጫወት የቻለ ሲሆን 2 ጎልና 1 ለጎል የሚሆን ኳስ አመቻችቶ ማቀበል የቻለ ተጫዋች መሆኑ ይታወቃል። በማንቸስተር ዩናይትድ የዝውውር ራዳር ውስጥም ገብቷል። ታዲያ አሁን ዩናይትዶች በክረምቱ የዝውውር መስኮት በዋነኝነት ማስተካከል የሚፈልጉት ቦታ ምንድን ነው? የመሃል ክፍሉ ነው። የመሃል ክፍሉ ብዙ ጥያቄ ይነሳበታልና አሁን ማንቸስተር ዩናይትዶች የካርሎስ ባሌባን ሁኔታ በቅርበት እየተከታተሉት እንደሆነ እየተገለጸ ይገኛል። ካርሎስ ባሌባ በግልጽ እንግዲህ ለብራይተን ሆቭ አልቢዮኖች በክረምቱ የዝውውር መስኮት እንዲለቁትና ሌላ ክለብ መቀላቀል እንደሚፈልግ ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በተደጋጋሚ በተጫዋቹ ላይ ፍላጎት እንዳለው አሳውቋል። አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ ግን ተጫዋቹን ቢሆን ከብራይተን ሆቭ አልቢዮን መልቀቅ እንደሚፈልግ ይህ ነገር ይህ ጫና ደግሞ ለማንቸስተር ዩናይትዶች ወሳኝ ነው ተብሏል። በተለይም እንግዲህ ከመጋረጃ በስተጀርባ ዝውውሮችን እየፈጸሙ የሚገኙት ዩናይትዶች የዚህ ተጫዋች ዝውውርነስ ያሳኩታሉ የሚለው የብዙዎች ጥያቄ ነው። አዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።